ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርታ ዜናዎች የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት በትግራይ ለከፋ ሁኔታ ለተጋለጡ ተፈናቃዮች 61 ሚሊዮን ብር ዋጋ የሚያወጣ የምግብ ድጋፍ አደረገ። የአምስተኛው አገር አቀፍ የሰላም ኮንፈረንስ ተሳታፊዎች አርባ ምንጭ ከተማ ሲደርሱ እጅግ ደማቅ አቀባበል ተደረገላቸው። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመረጠች። ከውጭ ከፈረንሳይ 500 አብያተ ክርስቲያናትን ያሳተፈ የጋራ አምልኮ ተካሄደ። የቀዶ ሕክምና ሐኪሞች ሮቦትን በመጠቀም በዓለም የመጀመሪያውን የርቀት የስትሮክ ቀዶ ሕክምና አካሄዱ። ከመረጃዎቹ ጋር ነሱስና ያሳብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። የመሰረተ ክርስቶስ ቤተክርስቲያን የእረኝነት አገልግሎት መምሪያ ከደቡብ ኢትዮጵያ ጊዜያዊ ቀጠና ጋር በመተባበር በወላይታ ሶዶ ከተማ በቀጠናው ስር የሚገኙ 16 የቤተክርስቲያኒቱ ክልሎች የእረኝነት አገልግሎት ስልጠና አካሂዷል። በስልጠናው ከእያንዳንዱ ክልሎች የመጡ ሁለት ተወካዮች ተሳታፊ ሲሆኑ የቤት ህብረት አስፈላጊነት ምንነቱ፣ በእርሱ ውስጥ የሚካሄዱ አገልግሎቶች፣ የመሪ ባህሪያትና የአገልግሎት ታማኝነት እንዲሁም መሪዎችንና አገልጋዮችን ማፍራት፣ እምነትን በተግባር ማሳየት፣ በደቀ መዛሙር ህይወት ማደግ ትኩረት የተደረገባቸው ርዕሰ ጉዳዮች ናቸው። ከጥቅምት 28 እስከ 29 2018 ዓ.ም ለሁለት ቀናት የተካሄደውን ስልጠና ለመስጠት በስፍራው የተገኙት የእረኝነት መምሪያ ዳይሬክተር መጋቢ ተመስገን መንገሻ ስልጠናውን ከአጥቢያዎች ተግባራዊ ማድረግና በተለይ የእህቶች ወጣቶችና ልጆች አገልግሎትን በእያንዳንዱ ክልል ውስጥ አጠናክሮ መስራት እንደሚገባ ማሳሰቢያ ሰጥተዋል። መረጃው የቤተክርስቲያኒቷ ነው። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት የተባለው አገር በቀል የምግባረ ሰናይ ተቋም ከኮምፓሽን ኢንተርናሽናል ኢትዮጵያ ባገኘው የገንዘብ ድጋፍ በትግራይ ለከፋ ሁኔታ ለተጋለጡ ተፈናቃዮች 61 ሚሊዮን ብር ዋጋ የሚያወጣ የምግብ ድጋፍ በእንዳስላስ ሽሬ ከተማ አድርጓል። የምግባረ ሰናይ ተቋሙ ስራ አስኪያጅ ሊበን ጸጋዬ ያደረግነው የእህልና ዘይት ድጋፍ ነው። የስራ አጋራችን ከሆነው ኮምፓሽን ኢንተርናሽናል ኢትዮጵያ በተገኘ የ61 ሚሊዮን ብር ድጋፍ ነው የተደረገው ሲሉ ገልጸዋል። በተገኘው የገንዘብ ድጋፍ የተገዛው ድጋፍ ከ17400 በላይ ለሆኑ ተፈናቃዮችና የተቸገሩ ወገኖች የዋለ እንደሆነ አመልክተዋል። የምግባረ ሰናይ ተቋሙ ከዚህ ቀደም በመቀለና አድዋ ከተማዎች ተመሳሳይ እርዳታ መስጠቱን መሰል የሰብአዊ ድጋፍ ተጠናክሮ እንደሚቀጥል ተቋማቸው ጥረቱ እንደሚቀጥል ቃል ገብተዋል። መረጃው የቲክቫ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ቅርንጫፍ ጽህፈት ቤቶች በ2025 በጀት ዓመት የሥራ አፈጻጸም ግምገማ አከናወኑ። በቅዱሳት መጽሐፍ ስርጭትና በልዩ ልዩ ዘርፎች አገልግሎት በመስጠት ላይ የሚገኙት የኢትዮጵያ መጽሐፍ ቅዱስ ማህበር የቅርንጫፍ ጽህፈት ቤቶች አጠቃላይ የግምገማና የምክክር ጉባኤያቸውን አከናውነዋል። በአዳማ፣ በሐዋሳ፣ በጅማ፣ በባህር ዳር፣ በድሬዳዋ፣ በመቀሌ፣ በባሌ፣ በነቀምቴ፣ በደሴ እንዲሁም በእነዚህ ቅርንጫፎች ስር የሚመሩት የወላይታ ሶዶ፣ የአርባ ምንጭ፣ የሆሳዕና፣ የዲላ፣ የሚዛንና የአምቦ፣ የሚዛንና የጋምቤላ ንዑሳን ቅርንጫፎች የስራ አፈጻጸማቸው በተደረገው ግምገማ እንዲካተት ተደርገዋል። ቅርንጫፍ ጽህፈት ቤቶቹ ባደረጉት ግምገማ በቅዱሳት መጽሐፍ ስርጭት፣ በአባላት ምዝገባና ቅስቀሳ እንዲሁም በአንዳንድ ቅርንጫፎች ስር ስለሚከናወኑ ልዩ ልዩ ፕሮጀክቶች ሰፊ ውይይትና የአፈጻጸም ግምገማ በማድረግ በጠንካራና ደካማ ጎናቸው ላይ ሰፊ ውይይት አድርገዋል። ከባለፈው ዓመት በተመሳሳይ ሁኔታ በአሁኑ ጊዜ በከፍተኛ ሁኔታ እየጨመረ በመጣው የአቅርቦትና የፍላጎት ያለመጣጣም ምክንያት በአንዳንድ ክልሎች እየተፈጠረ ያለውን ተግዳሮት እንዲሁም ከአዲስ አበባ ወደ ተለያዩ ክልሎች ቅዱሳት መጽሐፍትን ለማጓጓዝ የተጠየቀ ያለው የጭነት ዋጋ መጨመሩን ተከትሎ በስርጭቱ ላይ የታየ ያለውን ከፍተኛ ችግር በስፋት ተዳስሷል። በተጨማሪ በአንዳንድ ክልሎች እየተከሰተ ያለው የጸጥታ ችግር አገልግሎቱ ላይ የፈጠረ ያለው ተጽዕኖ ውይይት ተደርጎበታል። ከውይይቱ በኋላ ሁሉም የቅርንጫፍ ጽህፈት ቤቶች ያለውን ችግር በመቋቋም የስርጭት መጠናቸውን ለማሳደግ እንዲሁም በተለያዩ ዘርፎች የሚታዩትን የአሰራር ክፍተቶችን ለማሻሻል ወስነዋል። መረጃው የማህበሩ ነው። የአምስተኛው ሀገር አቀፍ የሰላም ኮንፈረንስ ተሳታፊዎች አርባ ምንጭ ከተማ ሲደርሱ እጅግ ደማቅ አቀባበል ተደረገላቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር በአርባ ምንጭ ከተማ ህዳር 3 እና 4 ቀን 2018 ዓ.ም በሚካሄደው አምስተኛው አገር አቀፍ የሰላም ኮንፈረንስ ላይ ለመሳተፍ የክብር እንግዶችና ከሁሉም የሀገሪቱ ክልል የተወከሉ የሃይማኖት መሪዎች እንዲሁም የልዩ ልዩ ተቋማት ተወካዮች አርባ ምንጭ ከተማ ሲደርሱ በደቡብ ኢትዮጵያ ክልል በጋሞ ዞንና በአርባ ምንጭ ከተማ አስተዳደር የመንግስት ከፍተኛ የስራ ኃላፊዎች እንዲሁም በደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ
የስራ አመራር ቦርድ አባላትና በጋሞ የአገር ሽማግሌዎች እጅግ ደማቅ አቀባበል ተደርጎላቸዋል። በዛሬው ዕለትም ህዳር 3 ቀን 2018 ዓ.ም በፓናል ውይይት 5ኛው አገር አቀፍ የሰላም ኮንፈረንስ የሚጀመር ይሆናል። የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ ክፍል መረጃውን አድርሶናል። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመረጠች። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመርጣለች። ኮፕ በመባል የሚታወቀውንና በየዓመቱ ከሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛው የአካባቢ ጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር መላው የዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረሱበት ነው። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ በ1992 የአየር ጸባይ ለውጥ የዓለማችን ስጋት መሆኑ በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ ዘገባ ያመላክታል። 30ኛው የኮፕ ጉባኤ በብራዚሏ ቤሌም ከተማ ውስጥ የተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ነው። 31ኛው የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃል ተብሎ ይጠበቃል። ባለፉት ዓመታትም ከፍተኛ ቁጥር ያላቸው የዛፍ ችግኞችን የተከለች የምትገኘውና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባች ያለችው ኢትዮጵያ በአካባቢ ጥበቃ በኩል የምትጠቀስ ናት። ዘገባው የቢቢሲ ነው። የጄኤምኤም መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የዓለም የምግብ ፕሮግራም በምስራቃዊ ኮንጎ ያለው ረሃብ አስከፊ ደረጃ ላይ ደርሷል አለ። ፕሮግራሙ 25 ሚሊዮን ሰዎች ከባድ ረሃብ ውስጥ ናቸው ሲል 3 ሚሊዮኑ አስቸኳይ የምግብ ድጋፍ የሚሹ ናቸው ብሏል። በቦታው ያለው ግጭት ችግሩን ያባባሰው ሲሆን በረሃብ የተነሳም ሰዎች መሞት መጀመራቸውን ፕሮግራሙ ገልጿል። የዓለም ምግብ ፕሮግራም ለ1 ሚሊዮን ሰዎች ያደርግ የነበረውን ድጋፍ ከበጀት ጋር በተያያዘ ወደ 600 ሺህ መቀነሱን ያስታወቀ ሲሆን በአስቸኳይ 350 ሚሊዮን ዶላር ካላገኘ ቁጥሩ ወደ 300 ሺህ ይቀንሳል ሲል አስጠንቅቋል። ምስራቃዊ ኮንጎ ምንም እንኳን በከበሩ ማዕድናት የበለጸገ አካባቢ ቢሆንም በሩዋንዳ የሚደገፈው M23 ከመንግስት ጋር በገባው ውጊያ የማዕድን ሀብት ለዝርፊያና ለጦር መሳሪያዎች ሽመታ ሆኗል። ዘገባው የአፍሪካን ኒውስ ነው። በፈረንሳይ 500 አብያተ ክርስቲያናትን ያሳተፈ የጋራ አምልኮ ተካሄደ። ዳንኤል አንተነት ዝርዝር አለው። የፈረንሳይ ወንጌላውያን ህብረት በፓሪስ በሚመራው በመላው ሀገሪቱ ከ500 የሚበልጡ ወንጌላውያን ቤተክርስቲያናት የተሳተፉበት የአምልኮ በዓልም አዘጋጅቷል። ይህ የጅምላ አምልኮ ዝግጅት ባለፈው ወር በፈረንሳይ በ85 የተለያዩ ቦታዎች በአንድ ጊዜም ተካሂዷል። የክብረ በዓሉ ዋነኛ ዓላማም በሀገር አቀፍ ደረጃ ወንጌልን ማክበር፣ የወንጌላውያን ቤተክርስቲያን አንድነትን ማሳየት እንዲሁም በአካባቢ ያሉ አብያተ ክርስቲያናት መካከል ያለውን አጋርነት ማጠናከርም ነው። በፕሮግራሙ ዝግጅት ላይም በፈረንሳይ ያሉ የመገናኛ ብዙሃን ትኩረት ሳይሰጡም አላለፉም። የኢምፓክት ፈረንሳይ ጋዜጣ ከ70 ሺህ በላይ አማኞች በክብረ በዓሉ ላይ እንደተሰበሰቡም ዘግቧል። በተጨማሪም የቴሌቪዥን መርሃ ግብር ከአይኤፍቲቪ ጣቢያ ባለፈው ሳምንት ስለ ክስተቱም ቀርቧል። የፈረንሳይ ወንጌላውያን ህብረት ኮሚኒኬሽን ኃላፊ በሊንክድን ላይ በሰጠው መግለጫ እንደገለጸውም የዚህ ክብረ በዓል ሀሳብ ከ2 ዓመት በፊት መጀመሩንና የወንጌላውያን ቤተክርስቲያን አንድነትን ማሳየት፣ ወንጌሉን በፈረንሳይ ማህበረሰብ ዘንድ እንዲታይ ማድረግ እንዲሁም በአካባቢው ቤተክርስቲያናት መካከል ያለውን አጋርነት ማጠናከር መሆኑንም አንስተዋል። ይህ ዝግጅት በፈረንሳይ ለወንጌላውያን ክርስቲያኖች አንድነት የተዘጋጀና ታላቅ ምስክርነት እንዲሆን በተለያዩ የመገናኛ ብዙሃን ምንጮችም ተገልጿል። ዘገባው የክርስቲያን ዴይሊ ነው። የቀዶ ሕክምና ሐኪሞች ሮቦትን በመጠቀም በዓለም የመጀመሪያውን የርቀት የስትሮክ ቀዶ ሕክምና አካሄዱ። ከስኮትላንድ እና ከዩናይትድ ስቴትስ የመጡ የቀዶ ሕክምና ሐኪሞች የሮቦት ቴክኖሎጂን በመጠቀም በዓለም የመጀመሪያውን የርቀት ስትሮክ ቀዶ ሕክምና በተሳካ ሁኔታ ማከናወናቸው ተሰምቷል። የዲንዲ ዩኒቨርሲቲ ፕሮፌሰር አይሪስ ግሩዋልድ የርቀት ቴምብሮቤቶሚ ከስትሮክ በኋላ የደም መርጋትን ማስወገድ ሕክምና ነው ብለዋል። ቡድኑ ስኬቱ ለክሊኒካዊ አገልግሎት ለውጥ ሊያመጣ እንደሚችል ገልጾ የስትሮክ ሕክምና ሂደትን ሊለውጥ ይችላል ብለዋል። ወደ ልዩ የሕክምና ማዕከሎች መድረስ ላይ የሚኖረውን መዘግየት የማገገሚያ ውጤቶችን
በእጅጉ ሊጎዳ ይችላል። ባለሙያዎች እንደሚናገሩት የሮቦቲክ ስርዓቶች ይህንን ክፍተት ለመዝጋት ይረዳሉ። ፕሮፌሰር ግሩዋልድ የወደፊቱን የመጀመሪያ እይታ የተመለከትን ያህል ተሰምቶናል ብለዋል። ቀደም ሲል ይህ የሳይንስ ልብ ወለድ ነው ተብሎ በሚታሰብበት ጊዜ እያንዳንዱ የሂደቱ እርምጃ ቀድሞውኑ ሊከናወን እንደሚችል አሳይተናል ሲሉ አክለዋል። የዓለም አቀፍ የኢንተርቬንሽን ስትሮክ ሕክምና የዲንዲ ዩኒቨርሲቲ ዓለም አቀፍ የስልጠና ማዕከል በዩናይትድ ኪንግደም ውስጥ ዶክተሮች የደም ፍሰትን ቀዶ ሕክምና ማድረግ የሚችሉበት ብቸኛው ተቋም ነው። ግሩዋልድ ሁሉም ሂደቱ ደረጃዎች ሊኖሩ እንደሚችሉ ለማሳየት በእውነተኛው የሰው አካል ውስጥ ሙሉን የሜካኒካል ቴምብሮቤቶሚ ሂደትን ማከናወን የምንችልበት የመጀመሪያው ጊዜ ነበር ብለዋል። ዘገባው የቢቢሲ ነው። መረጃዎቻችንን ከማጥቃላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት በትግራይ ለከፋ ሁኔታ ለተጋለጡ ተፈናቃዮች 61 ሚሊዮን ብር ዋጋ የሚያወጣ የምግብ ድጋፍ አደረገ። የአምስተኛው አገር አቀፍ የሰላም ኮንፈረንስ ተሳታፊዎች አርባ ምንጭ ከተማ ሲደርሱ እጅግ ደማቅ አቀባበል ተደረገላቸው። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመረጠች። ከውጭ ከፈረንሳይ 500 አብያተ ክርስቲያናትን ያሳተፈ የጋራ አምልኮ ተካሄደ። የቀዶ ሕክምና ሐኪሞች ሮቦትን በመጠቀም በዓለም የመጀመሪያውን የርቀት የስትሮክ ቀዶ ሕክምና አካሄዱ። ለዛሬ ያዝናቸው የጄኤምኤ መረጃዎቻችን ይነሱ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይተራረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ